ልጁን በተመለከተ በእውነት አንደኛ የእግዚአብሔር ሀሳብ ነው። ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ድረስ አዶናይን እንዲሁም ደግሞ ዶክተር እንደምን አመሻችሁ። በመጀመሪያ ፈጣሪ በዚህ ሰዓት ቃል አደረሰን አምላክ ምስጋና እሱ ይውሰድ። ዛሬ እዚህ በመገኘቴ በጣም እጅግ ደስ ብሎኛል። በተለይ እስማኤል ስፔሻሊስት እኔ በጣም የማደንቀው ከሙያ ባሻገር በጣም በደግነት በብዙ ነገር ስለማቅ መልካምነት ማንም ሆነ ማን መልካም መስራት ሁሉ ጊዜ በእግዚአብሔርም በሰው ዘንድ ዋጋ አለው። ዶክተር ሰላም ከልቤ ማከብራትም ወዳት ማደንቃት ብዙዎች ታውቃላችሁ። መቄዶንያ ወላጅ አልባዎችን ቤተሰቦች ወላጆችን እናቶችን እዛም እየሄደች ታክማለች። በጎ አድራጊነቷን ከዛ ጀምሮ ያሳየች ነች። ዛሬ ደግሞ ዘማሪ ወንድማችን ስታበረክት እሷ ሁሌ ልቧ ውስጥ ይሄ እንዳለ ስለማቅ ሁሌ እምላለሁኝ እግዚአብሔር በረከትሽን ሁሌ የሚያበዛልሽ ለዚህ ነው እና አንቺ ተባረክሽ ነሽ። እንዳንቺ መሆን ነው ፈልገው መላክና ደግነቷ ገደብ የለውም እና ከበረከት ጋር ነው ከእግዚአብሔር ጋር ነው የምታረጋቸው እና ዶክተር ሰላም ከልቤ ነው ማመሰግንሽ። እግዚአብሔር አብዝቶ ይባርክሽ፣ ዘመንሽ ሁሉ ይባርክ። እንግዶቻችን ጥሪያችን አክብራችሁ እዚህ ስለተገኛችሁ ከልብ ነው የምናመሰግነው። ሳይሆን በተለይ 4 ኪሎ ያሉ ስላሴ በአታ ለማርያም እንዲሁም ደግሞ ቅዱስ ገብርኤል ቤተክርስቲያን ላይ ሰላም ለኪ የሚባልበት ገና አውደ ምሕረቱ ላይ ሳይወጣ ደጅ ላይ ሆኖ ነበረ። ማንም ሰው ዙሪያው ላይ ሳይኖር እንዲሁ እግዚአብሔርን ያመሰግን የነበረውና ያ ስራው ግን ዛሬ ላይ የምናይበት ደረጃ ላይ አድርሶታል። ተሳክቶልህ እኛም እግዚአብሔርን እንድናመሰግን ምክንያት ስለሆንከን ከልብ እናመሰግናለን። ዘማሪ ገብረ ዮሐንስን እባካችሁን ወደዚህ ሸኙልኝ። ሊሰጥ ነው። ይኸው የመኪናው ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላ ይመጣሉ። ከልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። ጭብጨባ፣ ሞራል። እንኳን ደስ አለ፣ እንኳን ደስ አለ ዘማሪ ገብረ ዮሐንስ። እግዚአብሔር የተመሰገነ ይሁን። አባቴ አምላኬ ጌታዬ ፈጣሪ ይሄ እያደረግ ያለው አንተ እንደውም አውቃለሁ። ስለዚህ በጎነትህ በእውነት በሰው ፊት እንዳመሰግን ይሄን አጋጣሚ ስለሰጠኝ አመሰግንሃለሁ። ክብር ለአንተ ይሁን። የሰውን ድካም የማትረሳ እናገለግላለን ብለን እንደ ሰው እናወራለን። ነገር ግን ምንም ፍሬ ሳይኖረን አንተ ግን ጥቂቷን እየባረክ በሰው ዘንድ እንዲህ ክብር የምታሰጥ የማመልክህ አምላኬ ጌታዬ መድኃኒቴ ኢየሱስ ክርስቶስ ስም ይመስገን። እረዳለሁ ትንሽ ተንዛዛ እንደሆነ፣ ነገር ግን በደስታ ጊዜ ቃላትን አሳክቶ መናገር የብዙ ሰዎች ችግር ነውና ገብረ ዮሐንስም ከዛ አንዱ ስለሆነ እንደምትገነዘበው አምናለሁ። በድጋሚ ይሄን ሁሉ እያደረግክ ያለ አባት አምላክ እግዚአብሔር ክብርህ ስምህ ከፍ ብሎ አሁንም ሰዎች በአንተ በኩል እንዲጎበኙ ለኔ ያደረከውን ደግሞ ሌሎች እንድታደርግ በጎ ሰዎችን እንድታበዛ አምላኬ ፈቃድ ይሁን። በድጋሚ ይህንን ቤተሰብ የሰጠኝ አምላክ ስሙ የተመሰገነ ይሁን። የእስማኤል ስፔሻሊቲ ክሊኒክን ተቋም ያስፋልን። የወንድማችን የአዶኒን ደግሞ ህይወት
አስፍቶ በሚያስፈልገው መጠን ሊጎብኝልን ስለነበረ ምሽት በጣም ደስ ያለኝ። እስኪ ክብር ለእግዚአብሔር ስጡ እባካችሁ። ድገሚ ካላችሁ በዚች የወሉ ምርቃት ብዙ ነው ማለት እኔ በቃ እድለኛ ነኝ። ሁሌ በእውነት በጣም ደስ ብሎኛል። ምንም ማድረግ ያለም ከኔ በላይ ብዙ ሰዎች አሉ ብዙ ነገር ያደረጉ፣ ግን ይሆናል እሱ ያለው እንደሚሆን ነው። ምክንያቱም ከልቡ ነው ማቆም አልቻለም ማለት መመረቅ ይሄ መታደል ነው እና እኔ ደስ ብሎኛል። ምንም ማለት በቃ በጣም ደስ ብሎኛል። እንጃ ከሱ በላይ እግዚአብሔር በሚያውቀው እንዳላለቅ ትንሽ ስለ ሰላም ነገራችሁ ፈልጋለሁ። ስለ ስማይል ስፔሻሊቲ ደንታል ሴንተር የመጀመሪያ ቀን ቪዲዮ ያየዋት የዘማሪ ገብረ ዮሐንስ ቪዲዮ ይህ ሁሉ ነገር እንዳዘጋጅ መኪናውን መሰጠት አለበት ብዬ እንዳስብ ያደረገኛች ቪዲዮ ነች። ግን ደግሞ ከምታስቡት በላይ እንደዚህ አይነት ቻሌንጅ ውስጥ የሚገቡ ካምፓኒዎች ለየት ያለ ልብ ያስፈልገዋል። በጣም ብዙ ሀብታም የሆኑ ካምፓኒዎች አሉ አዲስ አበባ እንድታቁት። መኪና ለነሱ መግዛት በጣም ቀላል የሆነች ግን ኬክ እንደሚመጣ አታውቁም። ሪኩዌስቱ ሰላም ነች ቀድማ እኔ መግዛት እችላለሁ። ቻሌንጁ ቢሳካም ባይሳካም እንደውም ያልተጨናነቁበት ቻሌንጅ ነው። ልንገራችሁ ምንም ሳልጨናነቅ ኦኬ ሊሳካ ይችላል ላይሳካም ይችላል። ሰላም አለች ኦልሬዲ ለመግዛት ወስናለች። ለምን ልቧ ለየት ያለ ልብን ያላት። እንደዚህ አይነት ደጋግ ካምፓኒዎች ደግሞ ሰፖርት ማድረግ አለብን። ስለዚህ ሰላም ቴንክ ዩ ሶ ማች ስላወቁሽ በጣም ደስ ብሎኛል። ከዚህም በኋላ ብዙ ስራዎችን ሰራለሁ ብዬ አስባለሁ። አንድ ትንሽ የዘነጋሁት ነገር ቢኖር ያው ቅድም እንዳልኳችሁ ደስተኛ የሆነ ሰው በተለይ በእንደዚህ አይነት ሰፋ ያለ ስጦታ የተጎበኘ ሰው ይናገራል ብላችሁ ስለማትገምቱ ያንን ሀሳብ ትንሽ ሻልስ ላይ ነው የምናገር ያለሁት። ቻሌንጁን በተመለከተ በእውነት አንደኛ የእግዚአብሔር ሀሳብ ነው፣ የእግዚአብሔር እጅ አለበት። ነገር ግን ደግሞ ቅድም እንዳልኳችሁ እግዚአብሔር የሚሰራው በሰዎች እጅ አእምሮና አጠቃላይ በሰው ነው እና በእምነት የሚመስሉን ብቻም ሳይሆን በእምነት የማይመስሉን በተለምዶ በኢትዮጵያ ኦርቶዶክስ አማኝ ዘንድ ያልሆኑ ሰዎች ሳይቀር ይህን ቻሌንጅ ተቀላቅለው በእውነት በሰውነት በጣም ኩራት የሚሰማ ያሉ እሱ ነው። ለወንድማችን ለገብረ ዮሐንስ ይገባዋል ብለው ጣቶቻቸውን፣ ስልኮቻቸውን፣ ጊዜያቸውንና መላ ነገራቸውን ሰውተው ቻሌንጅ ላይ ተሳትፎ ያደረጉት በእምነት ለሚመስሉ ለማይመስሉ ሁሉ እጅግ ክብር አለኝ። ተባረኩልኝ። በጣም አመሰግናችሁ። በተረፈ ደግሞ በዚህ ምክንያት እንደ ቲክቶከርም እንደ ሚዲያ ባለሙያም እንደ የትኛውም ሰው ሁላችሁ የወንድማችን ከፍታ የወንድማችን መባረክ የኛ ነው ብላችሁ በድጋሚ በቻሌንጁ ተሳትፎ ያደረጋችሁ ሁላችሁም በየስማችሁ እግዚአብሔር ያውቃችኋል። ላጠፋችሁት ጊዜ ላጠፋችሁት ነገር ሁሉ በጣም ኩራት ነው የሚሰማኝ። ይችን ምስጋና ሳላቀርብ በወርድ ጥሩ አይደለም ብዬ ነው። በተረፈ አማርኛ አሳክቶ መናገር ሊከብድ ቢችልም ሀሳቡ እንደገባችሁ አምናለሁ። ይህን ምሽት ለእኛ ያደረገ እግዚአብሔር የጊዜ ባለቤት የዘመን ባለቤት ስሙ የተመሰገነ ይሁን። አሁንም የበጎ ሰዎች ልብ ሰው ግን ምስጋና ስለሚገባው ሰላምዬ ቤት ሲባረክ የተጀመረውን ቅድሚያችን ወደ ሆስፒታል አቅም ደርሶ ደግሞ ከዚህ የባሰ በጎ ነገር እንድትሰሪ ልብሽንም ያንቃ፣ እጅሽንም ይፍታ፣ ቤትሽን ይባርክ። በድጋሚ አዶኔ ወድቃለሁ። በጣም ይሰማኛል የኔ መሰለ ወንድም ስለሰጠኝ። በተረፈ ጊዜ አልወስድባቸውም። ሁሉን ያደረገ እግዚአብሔር ነው። እግዚአብሔር ደግሞ ተስፋ የሚደረግ ብቻ ሳይሆን የሚታመን አምላክ ስለሆነ በውጣ ውረድ የምትፈተኑ ሰዎች ካላችሁ ከእኔ ህይወት ትማራላችሁ። እኔ መኪናው አይደንቀኝም ብዬ ላቀልል አይደለም። ነገር ግን እኔ የተከፈለልኝ በደም የተገዛ ዋጋ አለ። ከዚያ ባሻገር ግን እግዚአብሔር አደረገ ልጄ ገብረ ዮሐንስ አዎ በሰማይ ቤት ስፍራ እንዳለ ይታወቅም። እስከምትጠራ ድረስ ደግሞ በዚች ተሽከርከርና ከአንዱ ስፍራ ወደ አንዱ ስፍራ እንድታገለግል ሰጠው ብሎ እግዚአብሔር በእነዚህ በጎ ሰዎች አደረገ። በድጋሚ ስማይል ስፔሻሊቲ ክሊኒክን እንደታሰበው ወደ ሆስፒታልና ወደ ሌላም አይነት ተቋም አድጎ በጎ ነገር
በመስራት እድሜ ልካቸውን እንዲሰሩ ያድርጋቸው። ወንድማችን ደግሞ እንደዚሁ ቲክታከርን ከብዙ ሰዎች አንጻር እዚህ ግባ የሚባል አልነበረም። ነገር ግን በዚህ አጭር ጊዜ ለበጎ ስራ እያዋለ ስላለ እርሱም መሻቱን እንዲፈጽምለት ቀደም ሲልም ሹከሌ ጉዳይ አለ። አሁን ዛሬ ብቻውን ነው። እግዚአብሔር ሁለት እንዲያደርገው ፈቃዱ ይሁን።